ሰላም እንዴት ናችሁ? ወዲያናሁ ተመልካቾቻችን ናሁ ስፖርት ላይ ነው የምንገኘው። የተለያዩ ስፖርታዊ ወሬዎችና መረጃዎችን ለማድረስ እኔ ኢየሩሳሌም አጥናፉና ገዛኝ እዚህ እንገኛለን። እንግዲህ 32ኛ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ብንጀምር እንግዲህ ከትላንት አንስቶ ጨዋታዎች እየተደረጉ ይገኛሉ። አዳማ ከተማ ከሀዲያ ሆሳዕና ተገናኝተው ነበር። 1-0 በሆነ ውጤት ተጠናቋል። በአዳማ ከተማ አሸናፊነት እንዲሁም ወልዋሎ ዓዲግራት ኢትዮጵያ ቡናን አስተናግዶ ነበር። 0-0 ነው ይህ ጨዋታ የተጠናቀቀው። ወላይታ ዲቻ እንዲሁ ከኢትዮጵያ ኤሌክትሪክ ተገናኝቶ 1-0 ውጤት ነው የተጠናቀቀው። ዛሬ እንዲሁም ደግሞ ነገ ከነጎዲያም ጨዋታዎች ቀጥለው ከሄዱ ይሆናሉ። በአጠቃላይ የኢትዮጵያ ፕሪሚየር ሊግን እንዲሁም ደግሞ የ32ኛው የኢትዮጵያ ፕሪሚየር ሊግ እንዴት ተመለከቷል? አሪፍ ጄሪ፣ እንግዲህ የኢትዮጵያ ፕሪሚየር ሊግ አንቺም እንዳነሳሽው ወሳኝ ምዕራፍ ላይ ነው የሚገኘው። እዚህ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እየተከናወነ ይገኛልና 4 መርሃ ግብሮች ናቸው የሚቀሩት። ያው የእግር ኳስ ቤተሰቡም እንደሚያውቀው ኢትዮጵያ መድን የደረጃ ሰንጠረዡን በቀዳሚነት እየመራ ይገኛል 63 ነጥቦችን ሰብስቦ። አስቀድሞ ሁሉ ነገር የተጠናቀቀ ይመስል ነበር በኢትዮጵያ ፕሪሚየር ሊግ። ምክንያቱም ኢትዮጵያ መድን የነጥብ ልዩነቱን ወደ 12 አስፍቶት ነበር ከኢትዮጵያ ቡና ጋር የነበራቸውን የነጥብ ልዩነትና አስቀድሞ ብዙ ጨዋታዎች እየቀሩ የኢትዮጵያ ፕሪሚየር ሊግ ሻምፒዮናው ክለብ ከወዲሁ ሊለይ ይችላል እየተባለ ሲገመትና ሲነገር ነበረ። ነገር ግን ኢትዮጵያ ቡና ደግሞ በተከታታይ ጨዋታዎቹን በማሸነፍ ኢትዮጵያ መድን ደግሞ ሽንፈት እያስተናገደ መሄዱን ተከትሎ እንግዲህ በሁለቱ ክለቦች መካከል የነበረው የነጥብ ልዩነት ወደ 6 ጠቦ ነበርና የእግር ኳስ ቤተሰቡም ጥሩ መነቃቃት ተፈጥሮለት ነበር። ምክንያቱም ጨዋታዎች እንደምታውቂው የውድድር ዓመቱ መጨረሻ ድረስ ሲጓዙ ለእግር ኳስ ቤተሰቡ ትልቅ ተዝናኖትን ይሰጣሉና ከዚህ ጋር ተያይዞ እንደዚህ አይነት ጉዳዮችን ስንመለከት ነበረ። ትላንት ግን ኢትዮጵያ ቡና መውረዱን ካረጋገጠው ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ነበር ጨዋታውን ያደረገውና ጨዋታውን 0-0 በሆነ አቻ ውጤት ማጠናቀቁን ተከትሎ ምናልባት ኢትዮጵያ መድን የበለጠ ሻምፒዮና የሚሆንበትን እድል ማስፋት የቻለበትን አጋጣሚ ፈጥሯል ማለት ነውና ይህንን እየተመለከትን እንገኛለን። እንግዲህ የፕሪሚየር ሊጉን የዋንጫ ክብር ለማሳካት ሁለቱ ክለቦች ናቸው እየተፋለሙ የሚገኙት። አንዳንድ የእግር ኳሱ ቤተሰቦች ቅሬታቸውን ሲያቀርቡ ከወዲሁ እየሰማ እንገኛለንና ይሄ ማች ፊክሲንግ የሚባለው የነጥብ ወይም የጨዋታ መላቀቅ እያስተዋልን እንገኛለን። በሌላው ዓለም እንደምታውቂው እስከ መጨረሻው መርሃ ግብር ድረስ ጨዋታዎች ሲደረጉ ለማሊያቸው ክብር ይዋደቃሉ። መውረዱን እንኳን አረጋግጦ አንድ ክለብ ለሱ ምንም በማይፈይድበት ጨዋታ ላይ ለማሊያው ክብርና ለእግር ኳሱ ክብር ሲል ጨዋታውን በጥሩ ሁኔታ ሲያደርግ እንመለከታለንና በሀገር ቤት ግን እንደዚህ አይነት ጉዳዮችን እየተመለከትን አይደለም ያለነው። የመላቀቅ ነገር አለ። በዚህ ዓመት ብቻ ሳይሆን 2014 የውድድር ዘመን እንደምታስታውሽው ተመሳሳይ ሰዓት ላይ ጨዋታ እየተደረጉ ብዙ የመላቀቆችና ብዙ አሻጥሮች የሚሰሩበት ነው የኢትዮጵያ እግር ኳስ። ለዚህም ነው የማይፋፋው የማያድገው እየተባለ ይተቻልና ዘንድሮም ከወዲሁ አወዳዳሪው አካል ጥንቃቄ ማድረግ እንዳለበት የእግር ኳሱ ቤተሰቦች ሀሳብ እየሰጡበት ነው የሚገኘው። እንዳልሽው ቀደም ሲል ቅዱስ ጊዮርጊስ ዛሬ ጨዋታውን ያደርጋል ከሱል ሽረ ጋራ። ፈረሰኞቹ ያለፉትን ጨዋታዎች እያሸነፉ አይደለም የሚገኙት። በዚህም ደግሞ የእግር ኳሱ የክለቡ ደጋፊዎችም እንደዚሁ ቅሬታቸውን እየሰነዘሩ ነው የሚገኙት ማለት ነውና ኢትዮጵያ ንግድ ባንክም እንደዚሁ ከድሬዳዋ ጋር ጨዋታውን ያደርጋል። እንግዲህ የኢትዮጵያ ፕሪሚየር ሊግ በእንዲህ አይነት ሁኔታ እየሄደ ይገኛል። አሁንም ግን አወዳዳሪው አካል ጥንቃቄ የተሞላበትን ውድድር ማድረግ ያለበት ይመስለኛል። አዎ ትክክል ነው። እንግዲህ ከዚህ በቀደምም እንደዚህ ከአቅም በታች በመጫወት የተለያዩ ክለቦች ሲታሙ ይሰማል። አሁንም እንግዲህ እንደነዚህ አይነት ክስተቶች እየተስተዋሉ ነው የሚገኙት። እንግዲህ ፕሪሚየር ሊጉን ከሚመራው አካል ይህንን ነገር ይመለከተዋል ብዬ አስባለሁ። ኢትዮጵያ መድን እንግዲህ እንደምታውቀው የዘንድሮ ፕሪሚየር ሊግ ክስተት ነው ማለት ይቻላል። ነጥብ ደረጃ ከሌሎቹ ከፍ ብሎ እየመራ ነው የሚገኘው። ኢትዮጵያ ቡና እንዲሁ በሁለተኛ ደረጃ ላይ ነው ያለው። ባህር ዳር ከተማ በሶስተኛ ደረጃ ላይ ነው የሚገኘው። ቅዱስ ጊዮርጊስ እንግዲህ በአሳዛኝ ሁኔታ ከዚህ ቀደም እንግዲህ ቅዱስ ጊዮርጊስ በተከታታይ ጊዜ የኢትዮጵያ ፕሪሚየር ሊግን ዋንጫ ያነሳ ክለብ ነው። አሁን ደግሞ 9ኛ ደረጃ ላይ ነው የሚገኘውና እንግዲህ ወደፊት ይመጣል የሚለውን ነገር እናያለን። ይሄንን ካነሳን ዘንድ እንዴት ነው ወደ ውጪ ያ ወደ ባህር ማዶ መሄድ እንችላለን። ከዛ በፊት ግን የአንድ የአትሌቲክስ መረጃ ልስጥና ጄሪ በቀጥታ ወደ ባህር ማዶ እናመራለንና ሌላኛው የሀገር ቤት ስፖርታዊ መረጃችን የሚሆነው ደግሞ አትሌቲክስን ይመለከታል። ለ13ኛው ከ20 ዓመት በታችና እንደዚሁ ደግሞ አራተኛው ከ18 ዓመት በታች የታዳጊዎች የአትሌቲክስ ሻምፒዮና በኢትዮጵያ ስፖርት አካዳሚ እየተከናወነ ይገኛልና 4ኛ ቀኑ ላይ ነው የሚገኘው ይህ ውድድር። ትላንት የሴቶች የእርምጃ ውድድር በተመሳሳይ የወንዶችም የእርምጃ የ10000 ሜትር ውድድር ተከናውኖ ነበረ። በሴቶቹ ስንመለከት
ኢዮት አምባው ከኢትዮ ኤሌክትሪክ በቀዳሚነት ውድድሯን አጠናቃለች 476405 በመግባት ማለት ነው። በሁለተኝነት ያጠናቀቀችው አትሌት ደግሞ እንደዚሁ ከኢትዮጵያ ንግድ ባንክ ነው። ይቺ አትሌት ተከታትለው የገቡት 482962 እንደዚሁ በወንዶችን በተመሳሳይ በዚሁ የውድድር አይነት አብዱል ሰላም በቀዳሚነት አጠናቋል ከለሚኩራ ስፖርት ክለብ። እንደዚሁ ኢደር ማሩ ከኢትዮጵያ ንግድ ባንክ በሁለተኝነት ውድድሩን አጠናቋልና ይሄም ውድድር የፊታችን እሁድ ፍጻሜውን ያገኛል። በጣም ጥሩ ታዳጊዎችና ወጣቶችን የሚታዩበት ተስፋ ሰጪ እንቅስቃሴ እየተመለከትን እንገኛለን። ሳምሪ አሁን ወደ ውጪ መሄድ እንችላለን። ጄሪ ይቅርታ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ውድ ተመልካቾቻችን የናሁ ስፖርት መረጃችን ላይ ነው የምንገኘው። የተለያዩ ስፖርታዊ መረጃዎችን ወደ እናንተ እያደረስን ነው የምንገኘው። አሁን ደግሞ ወደ ቻምፒየንስ ሊግ እንለፍና እንግዲህ በነገው ዕለት ኢንተር ሚላን ከፒኤስጂ የሚያደርጉት ጨዋታ ይጠበቃል። እንግዲህ ጨዋታው ጀርመን ላይ የሚደረግ ይሆናል። ኢንተር ሚላን እንግዲህ ካሸነፈ ለአራተኛ ጊዜ የቻምፒየንስ ሊግ አሸናፊ ይሆናል። እንግዲህ ፒኤስጂ ደግሞ በአንጻሩ ለመጀመሪያ ጊዜ ነው ይሄንን ዋንጫ የሚያነሳው። ፒኤስጂ በዚህ ዓመት ካሸነፈ እንግዲህ የሶስትዮሽ ዋንጫ የሚያነሳ ይሆናል። ኢንተር ሚላን እንግዲህ በናፖሊ ባለቀ ሰዓት ተናንቆ የሴሪያውን ዋንጫ አጥቶታል ማለት እንችላለን። እንግዲህ በነገው ዕለት ነው ጨዋታው የሚደረገው። እንዴት ታየዋለህ? ቅድመ ግምት ምን ይመስላል በጨዋታው? ያው እንግዲህ የአውሮፓ ቻምፒየንስ ሊግ የውድድር መድረክ በጣም ጥሩ ተዝናኖትን ሲያስመለክተን ነበር። በዘንድሮ ዓመት በአዲስ የሊግ ፎርማት ነው የመጣው እንደምናውቀው ማለት ነው። ጥሩ ጨዋታዎችን ተመልክተንበታል። ግን ፋይናሊ አሁን እዚህ ሰሚ ፋይናል ላይ የደረሱትን ክለቦች ራሱ ስንመለከት የፋይናሊስቶቹን ቀደም ሲል እንዳነሳሻቸው እንግዲህ ፒኤስጂ እና ኢንተር ሚላን ናቸው። እነዚህ ሁለት ክለቦች ለዋንጫው ሽሚያ ይደርሳሉ ተብሎ በእግር ኳሱ ቤተሰብ ብዙም ግምት አልተሰጣቸውም ነበርና እንደውም አሰልጣኝ ሲሞኔ ኢንዛጊ ሲናገር ስለ ፍጻሜው ጨዋታ ላይ እኛ አስቀድሞ ግምት ስላልተሰጠን እንደዚህ አይነት ደረጃ ላይ እንድንደርስ ትልቅ አስተዋጽኦ አበርክቶልናል። አንዳንድ ጊዜ ተገማች ያለመሆን ወደ ውጤት ያመጣልና እንደዚህ አይነት አንድምታ ያለውን አስተያየት ሰጥቷል። ከዚህ ቀደም ለዋንጫው ሲገመቱ የነበሩት አርሰናል ነበር። ባርሴሎና በጥሩ ሁኔታ ነበር ሲመጣ የነበረበትን አጋጣሚ ተመልክተናል። የመድረኩን የ15 ጊዜ የዋንጫ ክብርን እንደዚሁ ከፍ ማድረግ የቻለው ሪያል ማድሪድን በተመሳሳይ እንደምታውቂው በአርሰናል ተሸንፎ በደርሶ መልስ ድምር ውጤት ከውድድር መድረኩ የወጣበትን አጋጣሚ እናስታውሳለንና እነዚህ ትልልቅ ክለቦች በሌሉበት ራሱ ባየር ሙኒክ ራሱ ተመልካች ነው በሜዳው ላይ በሚደረጉ የፍጻሜ ጨዋታ ላይና እነዚህ ትልልቅ ቡድኖች የሉም። ነገር ግን ያልተጠበቁት ደግሞ በእግር ኳስም አንዳንድ ጊዜ እንደዚህ አይነት ክስተቶችም ሲመጡ ደግሞ ለተዝናኖት በጣም ጥሩ ነው። እንደዚህ አይነት ነገሮችን እድል ይሰጣል ማለት ነውና ነገ እንዳልሽው ሪያል ማድሪድ ኢንተር ሚላን ከፒኤስጂ የሚያደርጉት የፍጻሜ ጨዋታ ብዙ የእግር ኳሱን ቤተሰብ ቀልብ እንደሚስብ ይጠበቃል። ብዙዎች ፒኤስጂ ለመጀመሪያ ጊዜ ይህንን የውድድር መድረክ የዋንጫ ክብር ሊያነሳ እንደሚችል ቅድመ ግምት እየሰጡት ይገኛሉ። የአውሮፓ ቻምፒየንስ ሊግ የውድድር መድረክን ክብር ለማንሳት ፒኤስጂ በርካታ ሚሊዮን ረብጣ ዶላሮችን አውጥቷል ተጫዋቾች ላይና አሰልጣኞች ላይ እነ ሊዮኔል አንድሬስ ሜሲን ጨምሮ ትልልቅ ኮከቦች መጥተዋል። ነገር ግን አልተሳካም። ክሊያን ምባፔ ሞክሮ የአውሮፓ ቻምፒየንስ ሊግ የውድድር መድረክን ከፒኤስጂ ጋር ማንሳት አልችልም ዋንጫ ወደሚያነሳ ክለብ ማምራት አለብኝ ብሎ ነው እንደምታውቂ ወደ ሪያል ማድሪድ ማምራት የቻለው ማለት ነውና አሁን ላይ ግን ሪያል ማድሪድ ቡድኑ ደግሞ እዛ ሲሄድ ከውድድሩ ውጪ ሆኖበታል። የድሮ ክለቡ ደግሞ በተቃራኒው እንግዲህ ለዋንጫ ሽሚያ የደረሰበትን አጋጣሚ ተከስቷል ማለት ነውና ነገ ምሽት 4 ሰዓት ላይ የሚደረገው የፍጻሜ ጨዋታ እነዚህ አይነት አንድምታዎችን ይዞ ነው እንግዲህ የሚደረገው ማለት ነው። ፒኤስጂ ቀደም ሲል እንዳነሳሽው የሶስትዮሽ የዋንጫ ክብርን ለማሳካት ነው የሚሄደው። እንደዚሁ ደግሞ ኢንተር ሚላን የስኩዴቶን የዋንጫ ክብር በደቡብ ጣሊያኑ ክለብ ናፖሊ ተነጥቋል። ስለዚህ በውድድር ዓመቱ ይህንን የዋንጫ ክብር ለማሳካት ከፍተኛ ፍልም ያደርጋል ተብሎ ነው የሚጠበቀው።
እንግዲህ ቀደም እንደገለጽ ነው እንግዲህ ጀርመን ላይ የሚካሄድ ይሆናል ይሄ ጨዋታ። ፒኤስጂዎች ኢንተር ሚላኖች እንግዲህ ቢጫውን ማሊያ ነው ለብሰው የሚገቡት። ከዚህ ቀደም እንግዲህ እዚህ ሜዳ ላይ ከባየር ሙኒክ ጋር ተጋጥመው እንግዲህ ኢንተር ሚላኖች አሸናፊ ነበሩ። ከዛ ጋር ተያይዞ እንግዲህ ቢጫ ማሊያውን ምክንያቱም ተመሳሳይ ማሊያ ነው ያላቸውና እንደዛ እንዳይሆን ቢጫውን ማሊያ አርግተው ይገባሉ ተብሎ ይታሰባል። እንግዲህ 2018 2019 የቻምፒየንስ ሊግ ውድድር ላይ እንደዚሁ ፒኤስጂ ለዋንጫ ደርሶ ነበር፣ ማግኘት አልቻለም ነበር። አሁንም እንግዲህ ጥሩ እድል አጋጥሞታል ማለት እንችላለን። እንግዲህ የነገው ተጠባቂ ጨዋታ ለዋንጫ ነው። ፒኤስጂ ከኢንተር ሚላን የሚያደርጉት ጨዋታ ይጠበቃል ማለት ነው። ያንተ ግምት ማን የሚያሸንፍ ይመስልሃል? እንግዲህ ይህንን ጨዋታ ለመገመት ይከብዳል። ቀደም ሲል ባነሳ ነው ምክንያት ማለት ነው። ሁለቱም ያልተገመቱ ቡድኖች ናቸው። ትልልቅ ክለቦችን ጥለው መጥቷል። ለምሳሌ ፒኤስጂ የእንግሊዝ ክለቦችን ሶስቱንም ጥሎ ነው የመጣው፣ አስተን ቪላን፣ ሊቨርፑልና አርሰናል ማለት ነው። እነዚህ ቡድኖች ጥሩ እንቅስቃሴ ሲያደርጉ የነበሩ ቡድኖች ናቸው። ኢንተር ሚላን ደግሞ ባርሴሎናን የመሰለ ቡድን ጥሎ ነው የመጣውና ፍልሚያው ቀላል አይደለም። እንደዚህ በዋዛ የሚገመት አይመስለኝም። ነገር ግን ፒኤስጂ የተሻለ አፈጻጸም ይኖረዋል ብዬ አስባለሁ እስካሁን በመጡበት ሂደት ካየነው አንጻር ማለት ነውና የመጀመሪያቸውን የቻምፒየንስ ሊግ ዋንጫ ክብራቸውን የሚያሳኩ ይመስለኛል። እንግዲህ ውጤቱን ነገ የምንመለከት ይሆናል። ነገ 4 ሰዓት ላይ ጨዋታው ይደረጋል። እንግዲህ ተመልካቾችም አብረን የምንመለከተው ይሆናል። ወደ ቀጣይ አጫጭር ስፖርታዊ መረጃዎቻችን ስናልፍ እንግዲህ የክረምቱ የውድድር መስኮት ተከፍቷል። በርካታ ተጫዋቾች እየተዘዋወሩ ይገኛሉ። የውድድር መስኮቱ ከመከፈቱ እንግዲህ የተለያዩ ስፖርታዊ ዜናዎች እየሰማን ነው የምንገኘውና እስቲ ከሱ ይሄን ካለን ዘንድ እስቲ በርካታ ተጫዋቾች እየተዘዋወሩ ይገኛሉ። በተለይ እንግሊዝ ፕሪሚየር ሊግ ላይ አርሰናል፣ ሊቨርፑል፣ ቸልሲ በርካታ ክለቦች እንግዲህ ተጫዋች እያዘዋወሩ እንዲሁም ደግሞ እየተደራደሩ ይገኛሉና እስቲ ስለሱ መረጃዎች ካሉ ለተመልካቾቻችን ብታካፍልን። አሰልጣኞችን እንደው መግቢያ እናድርገውና የአሰልጣኞችም ዝውውር ሹምሽር እንደዚሁ እየተከናወነ ነው የሚገኘው። የጣሊያኑ ክለብ ኤስ ሚላን እንደዚሁ ሰርጂዮ ኮንሴሳውን ስለማሰናበቱ እየተገለጸ ይገኛል። ምክንያቱም በጣሊያን ዋንጫ እንግዲህ በቦሎኛ ተሸንፏል። ይሄ ደግሞ በውድድር ዓመቱም በጣም ስኬታማ ጊዜን ስላላሳለፉ አሰልጣኙ ለስንብት ዳርጓቸዋልና በቀጣይ እንግዲህ ከ5 ወራት ቆይታ በኋላ ሰርጂዮ ኮንሴሳኦ ከኤሲ ሚላን ጋር ሲለያዩ ማስሚላኖ አሌግሪን ለመቅጠር እንደዚሁ ኤሲ ሚላን ከጫፍ የደረሰበትን መረጃ እየወጣ ነው የሚገኘው ማለት ነውና በቀጣይ እንግዲህ ኤሲ ሚላን በአዲስ አሰልጣኝ የውድድር ዓመቱን የሚጀምር ነው የሚሆነው። እንዳልሽው የተለያዩ ተጫዋቾችም ከክለብ ወደ ክለብ እየተዘዋወሩ ነው የሚገኙት። በሩመር ደረጃ የሚወጡ መረጃዎች እንደዚሁ አሉ። እንደዚሁ የተጠናቀቁ መረጃዎች ለምሳሌ ማቲያስ ኩና ወደ ማንቸስተር ዩናይትድ እግር ኳስ ክለብ የማምራቱ ነገር እውን ስለመሆኑ እየተቃረበና መረጃዎችም እየወጡ ይገኛሉ። በተመሳሳይ እንደዚሁም ዴላፕም የኢፕስዊች ታውን የፊት መስመር አጥቂም በተመሳሳይ ወደ ምዕራብ ለንደኑ ክለብ ቼልሲ ስለማምራቱም እንደዚሁ መረጃዎች እየወጡ ነው የሚገኙት ማለት ነውና የተለያዩ ዝውውሮች ጠንከር ያሉ ዝውውሮች በዚህ በክረምት የተጫዋቾች የዝውውር መስኮት ላይ ሊካሄድ እንደሚችል ዘገባዎች እየጠቆሙ ነው የሚገኙት። ምክንያቱም የፊት መስመር ተጫዋቾች ላይ በተለይ እንደነ አርሰናል የመሳሰሉ ተጫዋቾች የ9 ቁጥር ተጫዋችን እያደኑ ነው የሚገኙት። ቪክቶር ጆኬሬሽ ከዚህ ቀደም ይህንን ተጫዋች ከስፖርቲንግ ሊዝበን ለማስፈረም አርሰናል ከፍተኛ ፍልሚያ ሲያደርግ ነበር። በጥር የተጫዋቾች የዝውውር መስኮት ላይ ራሱ ለማምጣት እንደምታስታውሹ ማለት ነው። ትክክል ነው። ገዚ እንግዲህ ዝውውር ላለፉት 2 ዓመታት እንግዲህ የፈጀ ዝውውር ነው። እንግዲህ አሰልቺው ዝውውር ማለት እንችላለን። እንግዲህ ፖርቹጋል ላይ ከፍተኛ ጎል አስቆጣሪው ይሄ ተጫዋች ነው። እንግዲህ 56 ጎሎች ይመስለኛል እንግዲህ በዚህ ዓመት ያስቆጠረው። አርሰናል ይሄን ተጫዋች እንግዲህ ለማዛወር ጥረት እያደረገ ነው ያለው። እንግዲህ ያዛውራል አይዛውራው የሚለውን ነገር አብረን የምንመለከት ይሆናል። እንዳልከውም የፊት መስመሩን ለማጠናከር ከዚህ ቀደም እንግዲህ አርሰናል ለዋንጫ እየተመለሰ ነበርና ችግሩ ያው የፊት መስመር ስለነበር አሁን ላይ እሱን ክፍተት ለመድፈን ይመስላል የተለያዩ አጥቂ ክፍል ተጫዋቾችን እያዘዋወረ ይገኛል። አርሰናል ከዚህ በፊትም ያው እንዳልሽው ነው ላያዘዋውርም ይችላል የሚሉት ነገሮች በተደጋጋሚ ስለታዩ የእግር ኳስ ቤተሰቡንም በተለይ የክለቡ ደጋፊዎችን ተስፋ ሲያስቆርጥ ነበርና ትልልቅ ተጫዋቾችን ያናግራል። ፋይናሊ ግን ሌላ ቡድን ሲቀላቀሉ ታያለሽ። ያው የፋይናንስ ችግርም ስላለባቸው ነው። ከዚህ ቀደም ቬንገርም ቡድኑን በሚመሩበት ሰዓት ላይ በአነስተኛ በጀት ነው ቡድን የሚሰሩት። በጣም ብዙ ግምት የማይሰጣቸው ትንንሽ ተጫዋቾችን በማምጣት ለላቀ ደረጃ የማብቃት ነገር ታዳጊዎች ላይ ሲሰራ ከዚህ በፊት እናውቃለንና አሁን ላይ ግን ዋንጫ ይፈልጋል። ደጋፊው ደግሞ እንደምታውቂው ከ20 ዓመት አልፏል የእንግሊዝ ፕሪሚየር ሊግን ካነሳ አርሰናል። ትክክል ነው። እንግዲህ ማይክል አርቴታ ራሱ እዚህ ክለብ ከተቀናቀለ 6 ዓመት ሆኖታል። በ6 ዓመት ውስጥ አንድ ዋንጫ ነው ማሳካት የቻለው፣ ኤፍኤ ካፕን ነው ማሳካት የቻለውና አሁን የዋንጫ ጥያቄ በተጫዋቾችም በአሰልጣኝ ስታፉም እንዲሁም ደግሞ በደጋፊው እየተነሳበት ይገኛልና ያንን ክፍተት ለመምላት ይመስለኛል እንግዲህ አጥቂ ክፍል ላይ ተጫዋች ለማምጣት እያሰበ ያለው። እንግዲህ
ካለን ሰዓት አንፃር ጆኬሬሽ አንደኛው ኢላማቸው ነው። ሌላኛው ደግሞ ቤንጃሚን ሴስኮን እንደዚሁ ከአርቢ ላይፕዚግ የማምጣት ፍላጎት እንዳላቸው እየተገለጸ ነው የሚገኘው። የክንፍ ወይም ደግሞ ግራ መስመር ላይ የግራ መስመር የክንፍ ተጫዋችንም እንደዚሁ እያማተሩ ነው የሚገኘው። ኒኮ ዊሊያምስ እየተባለ ነው። ገብርኤል ማርቲኔሊ ምናልባት በውድድር ዓመቱ መጨረሻ ድረስ ከክለቡ ጋር ሊለያይ እንደሚችል መረጃዎች እየወጡ ነው የሚገኙትና እስከ 50 ሚሊዮን ፓውንድ ድረስ ምናልባት ለዝውውሩ የሚቀርብለት ከሆነ አርሰናል ተጫዋቹን ሊለቀው እንደሚችል እየተነገረ ነው የሚገኘው። ሮድሪጎም እንደዚሁ የሪያል ማድሪዱ ተጫዋች እንደዚሁም ከስሙ ከአርሰናል ጋር እየተያያዘ ነው በተደጋጋሚ እየተመለከትን የምንገኘው። ራፋኤል ሊያየውም በተመሳሳይ ከኤስ ሚላን የማስፈረም ፍላጎት አላቸው አርሰናሎች። ብቻ ከብዙ ተጫዋቾች ጋር ስማቸው እየተያያዘ ነው የሚገኘው። እንግዲህ ፋይናሊ የትኛውን ተጫዋች አምጥተው ቡድናቸውን ያጠናቅራሉ አሰልጣኝ ሚኬል አርቴታ የሚለው ነገር ወደፊት የሚታይ ነው የሚሆነው። ሌላ ግን አንድ የመውጫ እናድርገውና ካለን ሰዓት አንጻር ሉዊስ ስኬሊ እንግዲህ በአርሰናል ቤት እየታዩ ወደፊት እየመጡ ትልቅ ተስፋ እየተጣለባቸው ከሚገኙ ወጣት ተጫዋቾች መካከል አንደኛው ነው። ይህ የተከላካይ ስፍራ ተጫዋች እንግዲህ አርሰናልን በጣም እያስገረመ የእግር ኳስ ቤተሰቡንም እያስገረመ ነው የሚገኘውና ገና ታዳጊ ነው 18 ዓመቱ ላይ ነው የሚገኘውና ሪያል ማድሪድ ይህን ተጫዋች የማስፈረም ፍላጎት አለው። ይህንን ተጫዋች የማስፈረም ፍላጎት አለው። በነፃ ዝውውር ነው ግን እዚህ የውል ኮንትራቱን ሲጨርስ ልክ ትሬንት አሌክሳንደር አርኖልድን ከሊቨርፑል እንደቀማቸው ይህንንም ተጫዋች የመውሰድ ፍላጎት አለው እየተባለ እየተነገረ ነው የሚገኘውና ሪያል ማድሪድ አንድ አዲስ አካሄድ እየተከተለ ይገኛል። በነፃ ዝውውር ተጫዋቾችን የማግኘት ምክንያቱም ሁሉም ተጫዋቾች እልማቸው በሪያል ማድሪድ ማሊያ የመጫወት ፍላጎት አላቸው። ትልቅ ክብር ስላለው ትልቅ ቡድን ስለሆነ ማለት ሌሎቹ ውጤታማ አይደሉም ትልቅ አይደሉም ለማለት አይደለም። ነገር ግን የዋንጫ ክብሮቹን ስታይ እዛ ያለውን በሪያል ማድሪድ ቤት የተጫወቱ የቀድሞ ተጫዋቾችን ስትመለከቺ ያንን ገድል ለመስራት ያንን ማሊያ ለመልበስ ይፈልጋሉና በቀላሉ ተጫዋቾችን እያማለለ በነፃ ዝውውር ግን ተጫዋቾችን እየነጠቀ ነው የሚገኘውና አሁን ራዳሩን ሉዊስ ስኬሊ ላይ እንዳነጣጠረ እየተገለጸ ነው የሚገኘው። ከአርሰናል ጋር እስከ 2026 መጨረሻ ድረስ የውል ኮንትራት አለው። ይህ ሲጠናቀቅ እንግዲህ ሪያል ማድሪድ ይህንን ያደርጋል አያደርግም የሚለው ነገር በቀጣይ የምናየው ይሆናል። ጄሪ እንግዲህ ሪያል ማድሪድ ከዚህ በፊት ከፍተኛ ገንዘብ እያወጣ ነበር ተጫዋቾችን ሲያዘዋውር የነበር። አሁን ግን እንግዲህ አንተ እንዳልከው ለየት ያለ ስትራቴጂ እየተጠቀመ ነው ያለው። ውላቸው ያለቀ ተጫዋቾችን ወደ ቡድኑ እየሰበሰበ ነው ያለውና እንግዲህ ወደዛ ይሄዳል አይሄድም የሚለውን ነገር አብረን የምንመለከተው ይሆናል። ጥሩ እንግዲህ ካለን ሰዓት አንፃር እዚህ ጋር የመረጃ ሰዓታችንን እናበቃለን። ጄሪ ተመልካቾቻችን የዛሬው ናሁ ስፖርት መሰናዷችን ይሄን መስል ነበር። የተለያዩ ስፖርታዊ ወሬዎችና ዜናዎች ስናደርስ ወደ እናንተ ቆይታ ያደረግነው ኢየሩሳሌም አጥናፉና ገዛኸኝ ነበርን። በቀጣይም ሌሎች ስፖርታዊ መረጃዎችን ይዘን የምንገናኝ ይሆናል። መልካም ቀን። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።